ሰላም ጤና ይስጥልን ቤተሰቦቻችን በልዩ ዘገባ ተመልሰናል። በመካከለኛው ምስራቅ የተቀሰቀሰው ጦርነትና ፖለቲካዊ ትኩሳት አድማሱን እያሰፋ ከኢራን በተቃራኒ በቆሙ ሀገራት ላይ የሚሰነዘረው ጥቃትና ዛቻ ቀጥሏል። ይህንን ታላቅ ቀጠናዊ ፍጥጫ በቅርበት የሚከታተሉ የፖለቲካና የስትራቴጂ ባለሙያዎች ግን አንድ ትልቅ ጥያቄ ያነሱ ይገኛል። ኢራንና አብዛኞቹ የሙስሊም ሀገራት ለምን በተቃርኖ ውስጥ ቆሙ? ኢራን ለእስልምናና ለፍልስጤም እዋጋለሁ ያለች ለምንድን ነው ለሌሎች የሙስሊም ሀገራት የኢራንን እጅ ለመቁረጥና ተጽዕኖዋን ለመክታት የሚጥሩት? አረብ ሀገራት ኢራንን እንደ ስጋት፣ ኢራን ደግሞ አረቦችን እንደ ከሃዲ የሚመለከቱበት ሚስጥር ምንድነው? ከኢራን መለኮታዊ የአያቶላ ስልጣን ጀርባ ያለው ስውር ህግ፣ በሶሪያና በኢራቅ የተፈጸሙ አሰቃቂ ድርጊቶች እንዲሁም ፍልስጤም ለኢራን የፖለቲካ የንግድ ካርድ የሆነችበትን ረቂቅ ምክንያት ዛሬ በዝርዝር እንፈትሻለን። በስሜት ከሚነዱ ትርክቶች ወጣ ብለን የቀጠናውን ሀቅና የኢራንን የጥቃት መነሻ የሆነውን ጉዳይ እንነግራችኋለን። ቻናላችንን ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። ኢራን የሺአ እምነት ተከታይ አገር ብትሆንም አብዛኛው የሙስሊም ዓለም ሱኒ በመሆኑ ብቻ ሳይሆን ኢራን ራሷ ከሺአ እምነት መርሆች ወጣ ያለ ስርዓት በመከተሏ ከሙስሊሙ ዓለም ትነጠላለች። የአያቶላዎቹ አገዛዝ ሺአንን ቢሉም በሺአ እምነት ታሪክ ውስጥ ታይቶ የማይታወቅና ብዙ የሺአ ሊቃውንት ራሱ የማይቀበሉት ዊላያት አልፊቃህ የሚባል ለየት ያለ የፖለቲካና የሃይማኖት ህግ አላቸው። በሺአ እምነት ኢማምስ ተብለው የሚታወቁ 12 መሪዎች አሉ። 12ኛው ኢማም መህዲ ተሰውሯል ተብሎ ስለሚታመን እስከሚመለሱ ድረስ ማንም ሰው ፍጹም ስልጣን ሊኖረው አይችልም የሚል ነበር የሺአ ታሪካዊ አቋም። አያቶላህ ኻሜኒ ግን ይህንን ቀየሩት። ኢማሙ እስኪመጣ ድረስ ሃይማኖታዊ ሊቃውንቱ ልክ እንደ ኢማሙ ፍጹም ስልጣን ሊኖራቸው ይገባል የሚል ህግ አመጡ። ይህ የቀድሞ የበላይ መሪ ከሟች አሊ ኻሜኒ የሚሰጠው ትዕዛዝ እንደ ፈጣሪ ቃል የሚታይበትና ማንም ሊቃወመው የማይችልበት መለኮታዊ ስልጣን ሰጣቸው። ኻሜኒ ያስተላለፉት አንድ እጅግ አወዛጋቢ ህግ አለ። እሱም የእስልምና መንግስትን ህልውና ለመጠበቅ ሲባል ማንኛውንም የእስልምና ህግ ሶላትንና ጾምን ጭምር ለጊዜው ማገድ ይቻላል የሚል ነው። ይህ ማለት የመንግስት ወይም የአያቶላዎቹ ስርዓት ህልውና ከሃይማኖቱ ህግ በላይ ነው ማለት ነው። ይህ በብዙ ሙስሊሞች ዘንድ እንደ ክህደት ወይም አዲስ ሃይማኖት ተደርጎ ይታያል። ለጆሮ የሚከብዱ ብዙ ህጎች ቢኖሯቸውም ይህኛው ግን የስርዓቱን ማንነት በግልጽ ያሳያል። በኢራቅ እና ጃፍ ያሉ ታላላቅ የሺአ መሪዎች እንደ አያቶላ ሲስታኒ የኢራንን ቪላያታ ፋቂ ስርዓት አይቀበሉም። እነሱ የሚያምኑት የሃይማኖት መሪዎች በፖለቲካ ውስጥ ገብተው ፍጹም አምባገነን መሆን የለባቸውም በሚል ነው። ስለዚህ የኢራን አያቶላህ የሚከተሉት ህግ ሺአነትን ለስልጣን መጠቀሚያነት የቀየረ ፖለቲካዊ ሺአነት እንጂ ንጹህ የሺአ እምነት አይደለም የሚሉ ብዙዎች ናቸው። የአያቶላዎቹ ህግ ከእስልምናም ሆነ ከሺአ እምነት ወጣ ያለና የስርዓቱን ህልውና ማዕከል ያደረገ ነው። ለዚህ ነው ለፍልስጤም እንቆረቆራለን እያሉ የሶሪያን ሙስሊሞች የሚጨፈጭፈውን አሳድን የደገፉት። ሃይማኖቱ ሽፋን እንጂ ዋናው ህግ የአያቶላዎቹ ስልጣን አይነካ የሚል ነው። በሶሪያ ውስጥ ኢራን የፈጸመችው ግፍ እጅግ አሰቃቂ የሚባል ነው። የበሽር አልአሳድ መንግስት በህዝባዊ አመጽ ሊወድቅ ሲቃረብ ኢራን የስርዓቱን ህልውና ለመጠበቅ ሲባል በቢሊዮን የሚቆጠር ዶላርና በሺዎች የሚቆጠሩ ታጣቂዎችን ወደ ሀገሪቱ አፍሳለች። ለኢራን አያቶላህ የአሳድ ስልጣን ላይ መቆየት ከማንኛውም የሰው ልጅ ህይወትና ከማንኛውም የሞራል ህግ በላይ አስፈላጊ ነበር። ኢራን በሶሪያ ውስጥ የሱኒ ማህበረሰብ የሚኖርባቸውን አካባቢዎች ሆን ብላ በማፍረስ ቤተሰቦችን በማፈናቀልና በምትኩ የሺአ ደጋፊዎችን በማስፈር የሀገሪቱን ስብጥር ለመቀየር ሞክራለች። ይህ ድርጊት በዓለም አቀፍ ደረጃ የስነ ህዝብ ጽዳት ተብሎ ይገለጻል። የኢራን አብዮታዊ ዘበኛ እና ሂዝቦላ በሶሪያ ከተሞች ለምሳሌ በአሌፓና በቁሰይር የፈጸሙት ግፍ ታሪክ የማይረሳው ነው። ንጹሃን ዜጎችን መክበብ፣ ረሃብን እንደ ጦር መሳሪያ መጠቀምና ሰላማዊ ሰልፈኞችን መረሸን የቀን ተቀን ተግባራቸው ነበር። የሚገርመው ነጥብ በሽር አልአሳድ በገዛ ህዝቡ ላይ ሳሪንና ክሎሪን የተባለ መርዛማ ጋዞችን ሲጠቀም ኢራን እንደ ጋሻ ሆና መቆሟ ነው። በ2013 በጉታና በ2017 በካን ሼኩን አሰቃቂ የኬሚካል ጥቃቶች ሲፈጸሙና ዓለም አቀፉ ማህበረሰብ እርምጃ ሊወስድ ሲቃረብ ኢራን በተባበሩት መንግስታት ድርጅት ውስጥ ጥቃቱን የፈጸሙት አማጽያኑ ናቸው የሚል የሐሰት ትርክት በማሰራጨት አሳድን ከተጠያቂነት ስትከለክል ቆይታለች። በሶሪያ የሚገኘው ኤስኤስአርሲ የተባለው የኬሚካል መሳሪያዎችን በማምረት የሚታወቅ
የሚታወቀው ተቋም ከኢራን መከላከያ ሚኒስቴር ጋር የጠበቀ ግንኙነት ነበረው። የኢራን ሳይንቲስቶች የቴክኖሎጂ ሽግግር ሲያደርጉና ማዕቀቦችን በመጣስ ለኬሚካል መሳሪያ ማምረቻ የሚያገለግሉ ግብዓቶችን ለሶሪያ ሲያቀርቡ ነበር። ኢራን ራሷ በ1980ዎቹ ከኢራቅ ጋር ባደረገችው ጦርነት በሳዳም ሁሴን የኬሚካል ጥቃት ደርሶባት በመቶ ሺዎች የሚቆጠሩ ዜጎቿ የተጎዱ ቢሆንም አሳድን ለመታደግ ግን ያንኑ አሰቃቂ መሳሪያ ሲጠቀም ደግፋለች። ለአያቶላዎቹ ሶሪያ ከወደቀች ሂዝቦላህ ይዳከማል፣ የኢራንም ተጽዕኖ ይከስማል። ስለዚህ ይህንን ለማስቀረት ማንኛውንም አይነት መሳሪያ መጠቀምን እንደ አማራጭ ወስደውታል። ለፍልስጤም እንቆረቆራለን የሚለው ሽፋን በሶሪያ በሺዎች የሚቆጠሩ ሙስሊሞችን ደም ሲፈስ ግን ትርጉም አልባ ሆኖ ታይቷል። ኢራን ቀጠናዊ ተጽዕኖዋን ለማስፋት የምትጠቀመው ትልቁ ስትራቴጂ በሌሎች ሀገራት ውስጥ ታማኝነታቸው ለቴህራን የሆኑ ታጣቂ ቡድኖችን መገንባት ነው። ይህ ደግሞ በተለይ በኢራቅና በሊባኖስ ውስጥ ሀገራዊ ሉዓላዊነትን ዋጋ ያሳጣ ክስተት ሆኗል። በኢራቅ ውስጥ ኢራን የገነባቸው ኃይል ሐሽድ አልሻቢ ይባላል። እነዚህ ታጣቂዎች ከኢራቅ መደበኛ ጦር በበለጠ ዘመናዊ መሳሪያና ስልጠና ያላቸው ሲሆን ትዕዛዝ የሚቀበሉት ግን ከኢራቅ መንግስት ሳይሆን በቀጥታ ከቴህራን ነው። እነዚህ ኃይሎች በኢራቅ ውስጥ ያሉ ተቃዋሚዎችን በማሰር በመግደልና በማሳደድ ይታወቃሉ። በፖለቲካው ረገድም ፈታህ አሊያንስ በሚባለው ክንፋቸው አማካኝነት ፓርላማውን ተቆጣጥረውታል። ይህም ማንኛውም የመንግስት ውሳኔ የኢራንን ፍላጎት እንዲያሟላ ያደርገዋል። የኢራቅን የነዳጅ ሽያጭና የድንበር ንግድ በመቆጣጠር በቢሊዮን የሚቆጠር ዶላር ወደ ኢራን እንዲፈስ ያደርጋሉ። ወደ ሊባኖስ ስንመለስ ደግሞ ሂዝቦላህ በመንግስት ውስጥ ያለ መንግስት ተብሎ የሚታወቀው ያለ ምክንያት አይደለም። በማንኛውም ሉዓላዊ ሀገር ውስጥ ጦርነት የመጀመር ወይም ሰላም የማውረድ ስልጣን የመንግስት ቢሆንም በሊባኖስ ግን ይህ ስልጣን በተግባር ያለው ሂዝቦላህ እጅ ላይ ነው። መንግስት ሳይፈቅድና ሳይመክርበት ሂዝቦላህ የእስራኤልን ድንበር ሳያጠቃ መላው የሊባኖስ ህዝብ ለጥቃት እንዲጋለጥ ያደርጋል። ይህ ደግሞ የመንግስትን ህልውና ዋጋ ያሳጣል። የሂዝቦላህ የገንዘብ ምንጭ የጦር መሳሪያውና ስልታዊ ትዕዛዙ የሚመጣው ከኢራን ነው። ሂዝቦላህ የሊባኖስን ብሔራዊ ጥቅም ከማስጠበቅ ይልቅ የኢራንን ቀጠናዊ አጀንዳ ሲያስፈጽም ይታያል። የሊባኖስ ብሔራዊ ጦር ከሂዝቦላህ ጋር ሲነጻጸር ደካማ በመሆኑ መንግስት በሂዝቦላህ ላይ ትዕዛዝ እንዳይኖረው አድርጎታል። ሊባኖስ በአሁኑ ሰዓት በከፍተኛ የኢኮኖሚ ቀውስ ውስጥ ብትገኝም ሂዝቦላህ ግን የህዝቡን ፍላጎት ሳይጠይቅ ወደ ግጭት በመግባት ለማን ጥቅም ነው የምንሞተው የሚል ጥያቄ እንዲነሳ አድርጓል። አረብ ሀገራት ወይም ሳውዲ አረቢያ፣ ኤምሬትስ፣ ኳታርና ኩዌት ለሊባኖስ በቢሊዮን የሚቆጠር ዶላር እርዳታ ቢሰጡም ሂዝቦላህ ያንን የኢኮኖሚ መረጋጋት ተጠቅሞ በሶሪያ ውስጥ የአረብ ሀገራትን ጥቅም የሚጎዳ ጦርነት ውስጥ ገብቷል። በ1989 ሊባኖስን ከእርስ በእርስ ጦርነት ያወጣት የታኢፍ ስምምነት ማንኛውም ታጣቂ ቡድን ትጥቁን እንዲፈታ ቢደነግግም ሂዝቦላህ ግን እስራኤልን እቃወማለሁ በሚል ሽፋን ታጥቆ በመቀጠል የሊባኖስን መደበኛ ሀገር የመሆን ተስፋ አጨልሞታል። አረብ ሀገራት ለሊባኖስ እርዳታ ለመስጠት የኢራንን እጅ ሂዝቦላህን መቁረጥ ቅድመ ሁኔታ ማድረጋቸው ለዚህ ነው። ምንም እንኳን ሁቲዎች የመን ውስጥ፣ ሐማስ ደግሞ ፍልስጤም ጋዛ ውስጥ ቢንቀሳቀሱም ሁለቱም የኢራን ተኪ ኃይሎች የመሆናቸው እውነታ ግን ተመሳሳይ ነው። ኢራን እነዚህን ቡድኖች የምትጠቀመው እስራኤልን ለመውጋት ብቻ ሳይሆን በአካባቢው ያሉ አረብ መንግስታት እንዲዳከሙ ነው። ሁለቱም ቡድኖች የሃይማኖት ካባ ይለብሳሉ። ሁቲዎች ለእስልምናና ለየመን እንደሚዋጉ ቢናገሩም ተግባራቸው ግን የኢራንን የቀጠናው የበላይነት ማስጠበቅ ነው። ሐማስም እንዲሁ ፍልስጤምን ነጻ እናወጣለን ይላል። ነገር ግን በውሳኔዎቹ ላይ የኢራን ፍላጎት የበላይ ነው። ኢራን እነዚህን ቡድኖች ስታስታጥቅ የምታገኘው ትልቁ ጥቅም ጦርነቱን ከራሷ መሬት ማራቋ ነው። እስራኤል ሐማስን ስትመታ የሚሞተው ፍልስጤማዊ ነው። አሜሪካ ሁቲዎችን ስትመታ የሚሞተው የመናዊው ነው። ነገር ግን አንድም ዜጋዋ ሳይሞትባት መሰረተ ልማቷ ሳይናካ ተጽዕኖዋን ታሳልፋለች። ሂዝቦላህ፣ ሁቲና ሐማስ የአንድ ሳንቲም የተለያዩ ገጽታዎች ናቸው። ኢራን እነዚህን ቡድኖች የምትጠቀመው የየሀገራቱን ህዝብ ነጻ ለማውጣት ሳይሆን የአረብ ሀገራትን ሰላም በማናጋት የራሷን የፖለቲካና የርዕዮተ ዓለም ግዛት ለማስፋፋት ነው። የኢራን የፍልስጤም ካርድ አጠቃቀም በፖለቲካው ዓለም እጅግ ስልታዊና ረቂቅ የሚባል ነው። ኢራን የሺአ እምነት ተከታይ አገር እንደመሆኗ አብዛኛው የሙስሊም ዓለም ደግሞ ሱኒ በመሆኑ በመካከላቸው ያለውን ልዩነት ለማጥፋትና የሁሉንም ሙስሊም ልብ ለመማረክ የምትጠቀምበት ትልቁ ድልድይ የፍልስጤም ጉዳይ ነው። አረብ ሀገራት ፍልስጤምን ሲረሱ እኔ ግን እየተዋጋሁላቸው ነው የሚል ትርክት በመገንባት በአረብ ህዝቦች ዘንድ ተቀባይነትን ለማግኘት ትሞክራለች። ይህንን የምታደርገው ለፍልስጤም ህዝብ ነጻነት ከመቆርቆር ይልቅ በአካባቢው ላይ ያላትን ወታደራዊ ጣልቃ ገብነት ቅዱስ ለማስመሰል ነው። እየታገልኩ ያለሁት ለእስልምና ነው ስትል በሶሪያና በየመን ያደረሰችው ጥፋት በብዙዎች ዘንድ እንዳይተች ታደርጋለች። ኢራን ከአሜሪካና
ከምዕራባውያን ጋር በኒውክሌር ጉዳይም ሆነ በሌሎች ማዕቀቦች ስትደራደር በሐማስና በሂዝቦላ በኩል የምታስነሳው ግጭት ትልቅ አቅም ይሆናታል። ከኔ ጋር ካልተስማማችሁ ቀጠናውን በእነዚህ ግጭቶች አውከዋለሁ የሚል ያልተጻፈ መልእክት ታስተላልፋለች። ፍልስጤም እዚህ ጋር ለኢራን ለፖለቲካ ንግድ መደራደሪያ መሳሪያ ናት። በመጨረሻም ኢራን የፍልስጤም ብቸኛ ተሟጋች ሆና ስትቀርብ ከእስራኤል ጋር ሰላም የፈጠሩትን ወይም ለመፍጠር የሚደራደሩትን አረብ ሀገራት እንደ ሳውዲና ኤምሬትስ በህዝቦቻቸው ፊት ከሃዲ እንዲመስሉ ታደርጋለች። ይህም የአረብ መንግስታት በህዝባቸው ዘንድ ያላቸው ተሰሚነት እንዲቀንስና የውስጥ አለመረጋጋት እንዲፈጠር ይረዳታል። ኢራን በዓለም ላይ ካሉ ሀገራት በነዳጅ ክምችት ሶስተኛ፣ በተፈጥሮ ጋዝ ክምችት ደግሞ ሁለተኛ ደረጃ ላይ የምትገኝ እጅግ ባለጸጋ ሀገር ናት። ነገር ግን የዚህ ሁሉ ሀብት ባለቤት የሆነው የኢራን ህዝብ ኑሮ ከድህነት ወለል በታች መውረዱ የስርዓቱ የተሳሳተ ቅድሚያ አሰጣጥ ውጤት ነው። የአያቶላሆቹ ስርዓት ከነዳጅ ሽያጭ የሚያገኘውን ቢሊዮን ዶላር ለኢራን ህዝብ ትምህርት ቤት፣ ሆስፒታል ወይም ፋብሪካ መገንቢያ ያደርገውም። ይልቁንም በሊባኖስ ለሚገኘው ሂዝቦላ፣ በየመን ለሚገኙ ሁቲዎችና በጋዛ ለሚገኙ ሐማስ በየዓመቱ ይረጫል። የኢራን ህዝብ የኑሮ ውድነት እያቃጠለው፣ መንግስቱ ግን የሌላ ሀገር ታጣቂዎችን ማስታጠቅን እንደ ቅድሚያ ተግባር ይወስደዋል። አያቶላዎቹ ለኒውክሌር ፕሮግራማቸው ያላቸው አባዜ ሀገሪቱን ከዓለም አቀፍ የንግድ መስመር እንድትገለል አድርጓታል። ማዕቀቡ የኢራንን ገንዘብ ወይም ሪያል ዋጋ የሌለው ወረቀት አድርጎታል። ህዝቡ መሰረታዊ ምግብና መድኃኒት መግዛት አቅቶት ሲሰቃይ፣ አያቶላዎቹ ግን ይህ የአሜሪካ ሴራ ነው በማለት ራሳቸውን ከኃላፊነት ነጻ ያደርጋሉ። በሌላ በኩል እንደ ሳውዲ አረቢያ፣ ኤምሬትስ፣ ኳታርና ኩዌት ያሉ የአረብ ሀገራትን ስንመለከት ሌላ ታሪክ እናገኛለን። ብዙ ጊዜ በስሜት የሚነዱ ወገኖች እነዚህን ሀገራት ፈሪ ወይም ከዳተኛ ቢሏቸውም የውጤት ፖለቲካው ግን የብልህነት መንገድ መሆኑን ያሳያል። ኢራን ሀብቷን ለጦርነት ለታጣቂዎች ስትረጭ፣ እነዚህ የአረብ ሀገራት ግን ነዳጃቸውን ወደ ልማት ቀይረውታል። እንደ ዱባይ፣ ዶሃና ሪያድ ያሉ ዓለም አቀፍ የንግድና የቱሪዝም ማዕከላት መገንባት፣ ልጆቻቸውን በዓለም ምርጥ ዩኒቨርሲቲዎች ማስተማርና የነገውን ዓለም በቴክኖሎጂ ለመሪነት መዘጋጀትን መርጠዋል። ከሀያላን ሀገራት ጋር ተስማምቶ መኖር ተላላኪነትን ሳይሆን ዲፕሎማሲያዊ ብልህነት ነው። አሜሪካና ምዕራባውያን ጋር ያላቸው ወዳጅነት የቴክኖሎጂ ሽግግር፣ ወታደራዊ ጥበቃና የንግድ ገበያ አስገኝቶላቸዋል። ጠላት ከማፍራት ይልቅ በንግድና በዲፕሎማሲ መተሳሰር ጦርነትን የመከላከል ትልቁ መሳሪያ መሆኑን ተረድተዋል። አረብ ሀገራት ለመርህ እንዋጋለን ብለው ወደ ትርምስ የገቡ ሀገራትን መጨረሻ እንደ ሶሪያና ሊቢያ አይተዋል። በስሜት ተገፋፍቶ ሀገርን ማፈራረስ ጀግንነት ሳይሆን ጥፋት ነው የሚል ጽኑ አቋም ይዘዋል። ሀገር መገንባት የሚቻለው ሰላም ሲኖር ብቻ መሆኑን አውቀዋል። እውነተኛ ጀግንነት ህዝብን በድህነትና በጦርነት ማማቀቅ ሳይሆን ህዝብን በሰላምና በብልጽግና ማኖር ነው። ታሪክ በመጨረሻ የሚፈርደው በንግግር ብዛት ሳይሆን ህዝቡ ባለበት የኑሮ ደረጃ ነው። የአረብ ሀገራት መሪዎች የገዛ ህዝባቸውን እንዳይሞትና እንዳይራብ አድርገው መጠበቃቸው ትልቁ የፖለቲካ ድል ነው። የኢራን እጅ እስካልተቆረጠ ድረስ በቀጠናው ሰላም አይመጣም የሚለው የአረብ ሀገራት ስጋት መነሻው ይሄ ነው። በዚህ የፖለቲካ ትኩሳት የተወጠረው የመካከለኛው ምስራቅና አጎራባች ቀጠናዎች በየዕለቱ አዳዲስ አስደንጋጭና ከባድ ጥቃቶችን እያስተናገዱ ይገኛሉ። ባለፉት 7 ቀናት ብቻ በነበረው ከፍተኛ ውጥረት ከ1000 በላይ ንጹሃን ዜጎች ለህልፈት የተዳረጉ ሲሆን ከሊባኖስ እስከ ሶሪያ፣ ከየመን እስከ አዘርባይጃን ያሉ ሀገራት የከባድ መሳሪያና የድሮን ጥቃት ሰለባ ሆነዋል። ጦርነቱ አሁን ከግንባር ቀደም ውጊያ አልፎ የዓለምን የነዳጅ ንግድ 90% በማሽመድመድና በቢሊዮን የሚቆጠሩ ሰዎችን የዕለት ተዕለት ህይወት በስጋት ላይ በመጣል ቀጥሏል። እነዚህ ጥቃቶችና እገዳዎች የሚያሳዩት አንድ እውነት አለ። ጦርነቱ የአንድ ወገን ሳይሆን መላውን ዓለም ወደ ከፋ ቀውስ እየከተተ መሆኑን ነው። እነዚህ ፈጣንና ተለዋዋጭ ክስተቶች በቅርበት እየተከታተልን መረጃዎችን ወደ እናንተ ማድረሳችንን እንቀጥላለን። የዚህ ሁሉ ትርምስ መቋጫ ምን ይሆን? የሀገራቱ መሪዎችስ ለሰላም የሚሰጡት እድል ይኖር ይሆን? የምናይ ይሆናል። ይህ ዘገባ ለሌሎችም እንዲደርስ ላይክና ሼር ማድረጋችሁን አትርሱ። ለተጨማሪ ወቅታዊና ጥልቅ ትንታኔዎች ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። በሰላም ቆዩን።